ሚዩት ነህ ቦርናጌን ሚዩት ነህ። ምንድነው ዙም አድርጎ የሚያሳየን? ክፈቷ መጽሐፉ በደንብ ይታይ። ይኸው መጽሐፉ ይኸው። እኔ እኮ አይደለሁም ገዳሙ ነው ያሳተመው። እኔ መጽሐፉ ራሱ አሁን ፓርቱን ክፈታው። መክፈት የፈለክበትን ክፍል ክፈታው በደንብ እንየው። ክፍሉ በደንብ እንየው። አንድ ቀጥሎ ይኸው ክፍሉን እንየው ያልኩ ነው። ይኸው ተክልዬ ታዋሳታሚውን አሉ። ይኸው እዚህ ደግሞ ካላክም ይኸው 2000 ዓመት ይላል ከጌታ ኢየሱስ ክርስቶስ። እኛ እሱ መንጦ ማጠየቀ ጥያቄው ምንድን ነው? ቦርናጌን አንዴ መጀመሪያ ጥያቄውን አስታውሰን። ጥያቄያችን ምንድን ነው? የተክልዬ ስጋና ደምን ያልበላ የዘላለም ሕይወት የለውም የሚለውን አሳየን። አንተ ያልከኝን ይህን ያልከን ይሄ አለ ብለህና ኢየሱስ ክርስቶስ የሕይወት እንጀራ ነኝ ብሏል አይደል? ቆይ ይሄ ሰውዬ ምንድን ነው? ጤነኛ አይደለም እንዴ? ምንድን ነበር ቅድም ያልከን? የእሳቸውን ስጋና ቅድም ስለ ሚስጥር ሲነግርህ አይደል እንዴ? ሚኒሊክ የእሳቸውን ስጋና ደም ፍጡር ወደ ማምለክ አልመጣም አልክ እንዴ? ፍጡር ይመለካል የቤተክርስቲያን አለ። አዎ የተክልዬን ስጋና ደም ካልበላ አትድንም አልክ። እንዲህ የሚላለው ያልኩ አዎ አለ አልከኝ። የት ገድላችሁ ላይ? ስለዚህ አሁን የተክልዬን ስጋ መብላትና የተክልዬን ደም መጠጣት የዘላለም ሕይወት ነው የሚለውን አሁን አሳየን። ሌላ እኮ ነገር አያስፈልግም። ታሳየንና ትቀጥላለህ። ያው ነው የምትሉት እንጀራ ነኝ እንዴ? ይሄ ሰውዬ እብድ ነው እንዴ? ሚዩት ያረኩ ለመጨረሻ ጊዜ ማይክን ስታበራ የጠየቀን ጥያቄ በቀጥታ ትመልሳለህ። አለበለዚያ አስፈላጊ አይደለም ሳስበው ማለት ነው። የተጠየቀው ጥያቄ ኢየሱስ ዮሐንስ 6 ላይ ምን ብሏል አልተባልክም። ለብር 10 ቦታ ምገባው ገድሉ ላይ የተክልዬን ስጋ የበላ ደሙን የጠጣ ስጋውን የበላ ደሙን የጠጣ የዘላለም ሕይወት ያገኛል ተብሎ ከተቀመጠ ገድሉን ክፈተውና አሳየን። ሰው ቀጥል። አሁን ወደ ገድሉ የምትሉት ነገር አልገባኝም። የምትሉት ነገር እንዳይነበብ የተባለበትን ክፍል አሳየን። ስጋ ያድናል የተባለበትን ክፍል ክፈተው። ይሄን ህዝብ ግን መከራ ማታሳዩ። ቆይ ለምን እንዳነባት ስጋው ያድናል የሚለውን ክፍል አሳየን። በቃ እንዳነብ ለምን ያልፈለጋችሁት? ሚውት ታረጋላችሁ እኮ አንብቦ ክፈትና አሳየን። ይሄን ሞኝ ህዝብ ጽፋችሁ ያስቀመጣችሁትን ስላነበብንላቸው አይ በቃ ተረት ጀመረ። እንዳታስወጡት በጌታ ቆይ ብሩኬ አንድ ወርድ ስለፈለጋችሁ አውቆ ነው እንደዚህ የሚለው። ተውት። ቀጥል። አሁን እንትን የተባለውን በጌታ ስም ስጋ ያድናል የተባለበትን ክፈት እናሳየን። በቃ ይኸውልህ እኔ ኮምፔርና ኮንትራስት እያደረኩኝ ነው። እኔ ስጋ እኔ እንጀራ ነኝ ብሉኝ ብሏን ተክልዬም ብሉኝ ብለዋል። ከፈተው የተክልዬን ክፈተው ትነግረኛለህ። ይሄ ተክልዬን ላሳይ። የህይወት እንጀራ ናቸው እሳቸው፣ የህይወት መጠጥ ናቸው። ክፈተው። ስለዚህ ውሸት ነው። አንዴ አሁን ንግግርን ታቆምና መጽሐፉን ነው የምናነበው። እሺ ያንተን ንግግር አሁን ስማ፣ ምልህን ስማ። መጀመሪያ እናነብና ከዛ ታብራራለህ። አሁን ንግግሩን አቁምና አስነብበን ራቅ አድርገው እንዲታየን። ኦኬ እኔ ላንብበው። ሁለቱን ነው ግን ዮሐንስ ወንጌል ምዕራፍ 6 እናነባለን። ራቅ አድርገው የተክልዬን ማነባለን። ራቅ አድርገው። ቆይ አንዴ እንስማ። ራቅ አድርገው እንዲታየን ሁለቱንም ላንብብ። ዮሐንስ ወንጌል ምዕራፍ 6ንና የተክልዬን አድርጌ ሁለቱን ላንብብ። ለምንድን ነው ዮሐንስ 6ን የምታነበው? ዮሐንስ 6 ላይ ጥያቄ አንድ አይነት ቃል ነው ሁለቱም። ኢየሱስም የህይወት እንጀራ ነኝ ብሏል፣ እሳቸውም የህይወት እንጀራ ናቸው። ችግር የለውም። ገድሉን አስቀድምልን። አይ ዮሐንስ ወንጌል ላንብበው። ከዛ ታስቀድማለህ ወይስ አታስቀድምም? አቤት የተጠየቀው ገድሉን ነው። ታስቀድማለህ ወይስ አታስቀድምም? እሺ ላስቀድም። ላንብብ። ዮሐንስ 6ን የሚያምነው አይመስልም። እሺ ቀጥል። አይ ችግር የለም። እሱን እዚህ ላይ ያለው ሲነበብ ያኛውም እኩል ነው። ይህ አባታችን ለተበደሉ መማፀኛ ነው። እስኪ ከየቱ ጋር የጀመርከው አስነብበን፣ እኛም እንድናየው። ይህ አባታችን። እሺ እዛ ወደ ኋላ ሲነበብ ደግሞ የሲኦል መግቢያና መውጫ ራሱ በሳጥን ያዘው እሱ ነው የሚለው። አልተጠየቅም። ውሸት
ወሬውን ተውና የተነበየው የተባልከው ብቻ አንብብ። በሳቸው ነው ጻድቅም ምን ይገባው በሙሉ ወርናጌ አልተጠየቅም። የተጠየቀውን ብቻ አውራ። እሺ ይላም ለምንድን ነው ሁሉን ካወራሁትማ ችግር ነው ይናዳና። አሁን እችን ብቻ ላውራ። ይህ አባታችን ለተበደሉ መማፀኛ ነው። ይህ 10 ቦታ የምትረግጠው ይኸውልህ እኔ እኮ ምን ዕዳ ነው እናንተ? አትናገር ነው በቃ። እዚህ ቤት እኮ አትናገር አትናገር። ኔት ይዞት ነው መሰለኝ ይመጣል። ማንም ያለ የለም። ጀስት ለተናገርከው ቃል ማስረጃ የሚሆንን ተገሩ ላይ አስነብበው አዳምጡ። በቃ አዳምጡ ወደ ማስረጃው። እሺ በቃ እኔ እኮ በማንበቤ እግዚአብሔር ይስጥልን። በእውነት ያላየነውን አሳየን የሚባል እንጂ እኔን ማጣደፍ ማዋከብ በጣም እውነት መፍትሄ እኮ አይደለም። ወደ ማስረጃው ቦርናጌ። እሺ ይህ አስተማሪያችን፣ ይህ መድኃኒታችን፣ እኔ መድኃኒት ኢየሱስ ክርስቶስ ነው የኔ። ይህ አለኝታችን። ይሄ ሰው በጣም እንትን የሚለው አታነጻጽር። ጽሁፉን ብቻ ዝም ብለህ አንብበው፣ አታብራራ። ደጋግሜ እየነገርኩ ነው። አንተ ጭንቅላት አይሰራም እንዴ? ጽሁፉን ብቻ አንብብልኝ። ማብራሪያ የምትሰጠው የእኔ ጭንቅላት እየሰማ መስማት የሚችል ነው። እያየ ጭንቅላት ነው የሚሰማው። ጎበዝ ጭንቅላት ነው የሚሰማው። በዓይኔ እያየሁ በጭንቅላቴ አመዛዝኜ እውነቱን ከሐሰቱ ምለይ ሰው ነኝ። አረ ጽሁፉን አንብናገር። እናንተ በደፈናው ሰውን ለመጫን ሞክራችሁ ከሆነ ትችላላችሁ። እኔ ላንብብላችሁ፣ እናንተ ባለ ሕሊና ይፍረድ። እሺ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግስተ ሰማያት ፈለማችን፣ በታረዝነን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የህይወት መጠጣችን፣ በደከምነን ጊዜ ምርኩዛችን ነውና። ማን? ተክልዬ። ስለዚህ የህይወት መጠጥ ብሉኝ የሚለው የቱ ጋር ነው? ያው ምግባችን ነው እኮ። ያው ችግር የለውም። እኔ እሱን አብራራልሃለሁ። 18 ረሃብ ያው በተራብንን ጊዜ መብላችን ማለት ተክልዬን ብሉት ነው እኮ። ሌላ ምን አለ? እንጀራ ያመጣል እኮ ይላል። 18 አንበው። ይሄን አውቆ ሐዋርያው ጳውሎስ የሚለውን አንበው። ይሄው እዚህ ጋር ያለው ነው። ጨርስልኝ። አንበው እሱን አንበው። ቆይ 18 ለምን ይሄዳል? ወጣ ምን አለ እሱ? ምን አንበው? እንጂ አብራራልኝ። አንበው። ቆይ አንበው። እሱ የህይወታችን መድኃኒት ነው። እሱ መድኃኒት ነው ካል እሺ አዎ በለኝ። ስለ ክርስቶስ እኮ እያወራ ያለው እኮ ይሄ። አቤት ስለማን ነው የሚያወራው? አንድ ጊዜ ሶሪ፣ እኔ ልግባ። አንድ ጊዜ ከፍ አድርገው አንዴ። ምኑን ከፍ ላድርገው? እዚህ ክፍል ላይ እያወራ ያለው ስለምን እንደሆነ እንድንረዳው ከፍ አድርገው አንዴ። ይኸው እላይ ልሂድ። ኦኬ ይኸው እሺ። ኃጢአታችሁን የሚያነጻ ለወጣኒነታችሁን ከፍጹምነት መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና። ኃጢአታችሁን የሚያነጻ ማን ነው? አንድ ጊዜ ተረጋጋ እስኪ። ማለት እዚህ ጀምር። እንዲሁም እዚህ የባሰ አለ። ወደኋላ ይባሳል። ተመለስ። ወደኋላ ልሂድ። እሺ ተመለስ። ይሄው አትግለጠው። ተመለስ ወደዛ። ያውኑ ከዚህ ልጀምር። እዛው ገጽ ላይ ሆንና ተመለስ። ያውኑ ገጽ ላይ ክፈተው። እዚህ ጋር ወይስ እዚህ ጋር? ይሄ ቅድም ያነበቡት ነው። አንድ ጊዜ ዝም በል አንተ። አንዴ ዝም በል። እሺ የት ጋር አድርገው? አሁን የከፈትከው ገጽ ላይ አድርገው ፕሊስ። ይሄው እሺ እሺ። ከፍጹም መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና። ለመርከብ ሰውነታችሁ ኢኒሴንስ ምን ማለት ነው? አንብበው በሙሉ
አንብበው። እኮ ምን ማለት ነው? ይሄን መልስ ትርጉም አይደለም። አሁን አንብበው አንተ ጨርሰው እስኪ። እኔ ጨርሰዋለሁ፣ ችግር የለውም። ያው 4 ነጥብ እስከዘጋው ድረስ ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና። ምን ማለት ነው እኮ? በደከማችሁ ጊዜ እንግዲህ አንተ አብራራው እስኪ በምን ማለቱ እንደሆነ። እኔ አሁን ማብራሪያውን ሳታቅ ለምንድን ነው ይህን መጽሐፍ የከፈትከው? እያወራ ያለው መጽሐፉ ሐዋርያው ቅዱስ ጳውሎስ ለሰውነታችን ከኃጢአት እንድንርቅና መንፈሳዊ የሆነ ላይ ያወራ ነው እንጂ የተክልዬ ጉዳይ ነው። ይሄ የጳውሎስ ጉዳይ አይደለም። አንዴ ተረጋጋ። ይህን ልጅ አንድ የሚዩት አድርጉት። እግዚአብሔርን በጣም ተዋሻለህ። እኔ እስካሁን ካየኋቸው ሰዎች ሚዲያው ላይ ፕሮቴስታንቶች ራሳችሁን ለማሳት ቆርጣችሁ የተነሳችሁ ሰዎች ናችሁ። ይቅርታ አድርግልኝና ዙም አታርገው፣ ዝቅ አድርገው። እሺ ሶሪ፣ በቃ መምህር መጥተዋል። ከእሳቸው ጋር ቀጥል። እሳቸው አላየውም ነበረ። መምህር ይቀጥሉ። በነገራችን ላይ መምህር ይቀጥላሉ። እኛ የጠየቅነውን ጥያቄ ግን መልሱን አላመጣም ቦና። ግን ለማንኛውም መምህር ጀምሩ። ምክንያቱም እሱ ሲቀጥፍ ምንድን ያለው በሉኝ ጠጡኝ ብለዋል። ስጋዬን ብሉ ደሜን ጠጡ ብሎ አልነበር ያለው። ስለዚህ ያንን ማስረጃ አላመጣም በራሱ። እሺ የኃጢአት መድኃኒት ናቸው። ቀጥሉ። ደህና ናችሁ? እንዴት ዋላችሁ? ቆይ ቦርና ግን አንዴ ቆይ መምህር እንኳን ደህና መጡ ብለናል። እንኳን ደህና መጡ። ከእሳቸው ጋር ትቀጥላለሽ። እንኳን ደህና መጡ መምህር ብለናል። ይሰማል ድምፁ? አሉ መምህር? ኔትወርክ አስቸገረ እንዴ? አላችሁ? ይሰማል? እኔ ድምፅ ይሆናል ድምጻቸው። ያንተ ይሰማል፣ የእሳቸው ነው። ብሩኬ እስኪመለሱ ብሩኬ እንዳለው ስጋቸውን የሚል ጽሑፍ የለውም። ኦኬ እሺ፣ መጥተዋል። ቀጥሉ መምህር። ኦኬ ኔትወርክ አስቸገረኝ ነበርኩኝ። እሱማ አልሰማም። ይሰማል? አሁን ይሰማሉ መምህር። አይ ኔትወርኩ ስለያዘኝ እየዘገየው ነው መሰለኝ የምደርሰው። እሳቸው ኔትወርክ ይዘገያል ትንሽ የመምህር እንትን ኔትወርኩ እስኪስተካከል እዮባ ወይ ባሮክ ይቀጥሉ ወይ ብሩኬ ወይ ወጥተው ይመለሱ። ዘግየት እያለ ስለሆነ እሺ። ቡርና ግን ካነበብከው እንጀምርና አንዴ ይህ አባታችን ለተበደሉት መማፀኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይላል። ይሄ ስህተት ነው ሐሳብ? ይህ መድኃኒታችን ስል የምን መድኃኒት ነው? በማስተማር መድኃኒት ወይም ማዳን ይባል ይችላል። መድኃኒት አስተማሪ ይህ አስተማሪያችን ቆይ አዳምጥ። ይህ አስተማሪያችን መድኃኒታችን ነው የሚለው አይደል? በማስተማር ነው መድኃኒት የሚሆነው ወይም የሚያድን ነው መድኃኒት የሚባለው። ለምሳሌ ቆይ አዳምጥ፣ እየመለስኩልህ ነው አዳምጥ። ጢሞቴዎስ ታድናለህ ተብሏል አልተባለም? ከዚህ ጋር እንሂድ። ያንን ባውዱ ስናነብ ነው ላሳይ ነው። ታድናለህ ተብሏል ወይስ አልተባለም? ቀጥል፣ ጨርሳ አንብብ። እንድትረዳው ሁሉንም በቅደም ተከተል አሳይሃለሁ። ቆይ አንዴ በቅደም ተከተል ሁሉንም አሳይሃለሁ። ጢሞቴዎስ ታድናለህ ተብሏል ወይስ አልተባለም? ጢሞቴዎስ ላይ ስንሄድ ጢሞቴዎስ ላይ ወይስ አልተባለም? አሁን ይህንን አንተ በገባህ ቦርናጌን ልፈታልህ ነው ግን መጠየቅ ወደዚህ አልሄድም። ወደ ጢሞቴዎስ አልሄድም። ወደ ጢሞቴዎስ በኋላ እንሂድ። ዮሐንስ ምዕራፍ 6 ላይ እንሂድ። በቅደም ተከተል ያልኩህ አይደል ቅድም? እኔ እኮ መጽሐፍ ቅዱስ ላይ ለአንብብ ስል እምቢ ነው ያለኝ። ዮሐንስ 6ን አምጥቼ ለአንብብ ስል እምቢ አለኝ። እምቢ አላልኩም፣ በቅደም ተከተል ነው ያልኩህ። ይሄኛውን ላስረዳህ ነው። ስለዚህ እኔ ይሄኛው እኮ አልገባኝም ማለት መረዳት ከፈለግ እንዴ ታዲያ ምንድነው? ከገባህ ለምንድነው እሱ ታዲያ የምትጠይቀን ወይ የምታነበው? ይሄው ብሉኝ አሉ። ብሉኝ ከማለት ውጭ ሌላ ምን ልሁን? አላሉም። ይኸውልህ ቡርናጌን በጌታ ስም አሁን ይኸውልህ ክፍሉ ምን ማለት ነው የሚለው ላብራራልህ ነው። መረዳት ከፈለግ ተረጋጋና ምልህን ስማ፣ ከዛ ለምጠይቅ መልስ። አይ እንዲህ ብለዋል የምትል ከሆነ የቃል በቃል ጥያቄ እኮ ቅድም አቀረብንልህ። ለምሳሌ
ይሄው ብሉኝ ብለዋል፣ ስጋዬን ብሉ ብለዋል። ከዮሐንስ 6 ጋር ይነጻጸራል አልክ። አንጣ ብሉኝ ያሉትን ስንል ይህንን ያነበብከው። ይሄ ማለት ደግሞ አንተ እንዳልከው አይደለም ላብራራልህ አልኩ። ስለዚህ ማብራሪያ ስማ፣ ለምትጠይቀው መልስ። እንዲሁ ስግጥ የማለት ጉዳይ ከሆነ ግን ያው አፍረ ነው የምትመለሰው። በአጭሩ ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? አንዴ ችግር የለውም። አንዴ እሳቸው የህይወት የተባለው ከምን አንጻር ነው? ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? ይሄን መልሰው፣ ከዛ ትቀጥላለህ። ሚውት እያደረጋችሁ ስለሆነ እኔ ማውራት አልቻልኩም። እንግዲህ ለምን እንደሆነ እሺ፣ ቀጥል አንተ አብራራና። ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? እኔ ጢሞቴዎስ አልሄድሁም። መጽሐፍ ቅዱስ ለምን ሄደ አንተ? ዮሐንስ ወንጌል ምዕራፍ 6 ሄድ ስል እኮ አይቻልም ነው ያለው። እሺ ይኸውልህ ምን ላስረዳ መሰለህ። አንዴ በቃ ቆይ፣ በጌታ ስም ላስረዳ የፈለግኩት ጉዳይ ስለነበረኝ ነው እዛ ሄድኩት። ለምንድን ነው የመጽሐፍት አገላለጽ መረዳት ካልቻልን፣ ሚዩት አድርግ እንዳታወራ፣ ተራ ሰጥና ታወራለህ። የመጽሐፍትን አገላለጽ መረዳት ካልቻልን በራሳችን እየገነጠልን ምን ተረጉም ከሆነ ስህተት ውስጥ ስለምንገባ እዛ ጋር ጢሞቴዎስ ጋር የወሰድኩት ለምንድን ነው የመጽሐፍትን አገላለጽ ለማሳየት ነው። ለምሳሌ ጢሞቴዎስን ጳውሎስ ምን ብሎታል? በትምህርቱ እንዲጸና ከነገረው ወይም ከመከረው በኋላ በዚህም ጽና፣ ይህንንም ብታደርግ ራስህንም የሚሰሙንም ታድናለህ ብሎታል። በምንድን ነው የሚያድነው ሲባል ቃሉን በማስተማር ራሱ ጸንቶ ያን የጸናበትን ትምህርት በማስተማር። ግን ታድናለህ የሚለው ተነግሮለታል ወይስ አልተነገረለትም? ተነግሮለታል። ያንን መቀበል ካልከበደህና ያንን መቀበል ከእግዚአብሔር ማዳን ጋር ካልተጋጨብህ፣ ከክርስቶስ ማዳን ጋር ካልተጋጨብህ፣ አሁን እንደተጋጨብህ አድርገህ የመጣኸው ለምንድን ነው ሲባል ለዓላማ ነው። እርሱም ከመጽሐፍ ቅዱስ ጋር ከክርስቶስ ትምህርት ጋር የሚጋጭ ለማስመሰል ነው። አለመጋጨቱን አነጻጽሪ ከምትቀበለው መጽሐፍ ላሳይ ስለፈለግኩ ነው እዛ ሄድኩት ማለት ነው። በመጽሐፍ ቅዱስ መድኃኒት፣ ማዳን የመሳሰሉት ቃላቶች ለፍጡራን ተነግረው ያውቃሉ ወይም ተነግረዋል። ሲነገሩ ግን የእግዚአብሔርን ማዳን በሚጻረር መልኩ ሳይሆን ከተግባራቸው አንጻር ነው። ለምሳሌ ሰባኪ በመስበክ ሰዎችን ወደ ድነት በማምጣት ታድናለህ ተብሎ ሊነገርለት ይችላል። መድኃኒት ተብሎ የተነገረላቸው ሰዎች አሉ። አይ ክርስቶስ መድኃኒት አይደለም ከማለት አንጻር አይደለም፣ ከተግባራቸው አንጻር ቃሉ ይጠቀሳል። የቃላት መመሳሰል ደግሞ የሚስጥር አንድነትን አያመጣም። ከዛ አንጻር ይሄን ላሳይ ነበረ እና ፈቃደኛ ይሁን ካደለም ቦርናጌ። እሺ ኢዮብ አመሰግናለሁ። አንተ የገለጽክበት ሰዎችን ከስተት ትምህርት ማዳን፣ ሰዎች ያድናሉ በትምህርታቸው ከስተት እንዲመለሱ ማድረግ፣ ከስተት አዳንኋቸው ብለህ ትላለህ። እኔ አልኩ፣ እኔ የጠየቅኩት ሌላ ነው። የተክልዬ የህይወት ምግብ ናቸው ወይ? የህይወት መጠጥ ናቸው ወይ ነው ጥያቄ። አዎ በለኝ። ዮሐንስ ወንጌል ምዕራፍ 6 እሱ የህይወት መጠጥ ነው። እሱ ለተራቡት ምግብ ነው። ኢየሱስ ክርስቶስ ብሉኝ ብሏል። ተክልዬም እዚህ ብሉኝ ብለዋል። ምርኩዝ ናቸው። እንደ ዳዊት ምርኩዝ ያለው እግዚአብሔርን ነው። እዚህ ደግሞ እሳቸው ምርኩዝ ናቸው። ዳዊት ደግሞ ብሉኝ ብለዋል ያልከውን ክፈትና ሳይንሽ ብሉኝ የሚለውን ቃል ይሄው መብል ናቸው እኮ አልኩህ። መብል ብሉኝ የሚለውን እሱንማ እየተረጎምኩልህ ነበር። ግን አንተ የራስን ቃላቶች የምጨማምር ከሆነ ቃላቶቹን ማሳየት አለብህ። በተጠማን ጊዜ የህይወት መጠጣችን ማለት ነው። ችግር የለውም፣ እሱን አብራራልሃለሁ። ቦርናጌን ግን አንተ የራስን ማብራሪያ የምትሰጥ ከሆነ ቃሉን አሳየኝ። ምክንያቱም ማብራሪያ ሰጪ ሆነ ስለተቀመጥክ እያሳየኸኝ ልተርጉምልህ። በተጠማን ጊዜ የህይወት መጠጣችን ማለት ነው? አስር ቦታ አትርገጥ። አትረገጡም። ይህን ብቻ ነው የሚፈልግ። በተጠማን ጊዜ የህይወት መጠጣችን ማለት ነው? እሺ አንዴ ብሉኝ የሚለውን አሳየኝ። ይሄው በታረዝነን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ሰምቻለሁ። ቦርናጌን እሱን ሰምቻለሁ። ብሉኝ የሚለውን ታሳየኛለህ ወይስ አታሳየኝም? እንዴ መብላችን ናቸው እኮ እሳቸው። ኢየሱስም እኮ እውነተኛ መብል ነኝ ነው እኮ የሚለው። ጥያቄ ብሉኝ የሚል አለ ወይስ የለም? ኦኬ እሺ አለ ወይስ የለም? ሌላ ነገር አልጠየኩም። በቃ እውነተኛ መጠጣችን መጠጣችሁ እሳቸው ናቸው ነው የሚለው። ቦርናጌን ለመጨረሻ ጊዜ አለ ወይስ የለም? አትጣመም።
ለምትናገራቸው በየመሃሉ ለምትናገራቸው ቃላቶች እያስቆምኩኝ ማስረጃ መጠየቅ አቅቶኝ አይደለም። ለአብራራለህ ብዬ እድሉን ስሰጥ አንተ ደግሞ በመሃል ወጋ ማድረግ ትፈልጋለህ ወይም ጣል ማድረግ ትፈልጋለህ። ሶ የመጀመሪያ ማደርገው ምንድነው ማለት ነው? ከዚህ በኋላ ለስህተት ንግግሮች ማስረጃ መጠየቅ ነው። ሶ ታሳየኛለህ ወይስ አታሳየኝም ብሉኝ የሚለው የት ያመጣል የሌለውን። አሁን በየመሃሉ መምህር ጣል የሚያደርጋቸው ቃላቶች አሉ። አይ ይሄ ማለት እኮ የተጻፈውን እንዲህ ማለት ነው ብለን እንዳናብራራ ሆን ብሎ ጣል ያደርግና ከዛን ከሌላ ክፍል ጋር ለማነጻጸር ይሞክራል። ሶ አብራሪ ከሆንክ ማስረጃ ማቅረብ አለብን። ማስረጃ ታካማታከረኝም አታብራራ ማለት ነው። መምህር ይቀጥሉሽ አለው ይሁን። አሁን ይሰማል መምህር አሁን በጣም አሪፍ ነው። አይ በጣም ሁላችሁን ሰላም ብያለሁ። ቀጥታ ወደ ሐሳቡ ስገባ ቦርናጌ የመናገር እንጂ የማድመጥ ክሎቱ በጣም አስቸጋሪ ነው። 2-3 ቀን ቤት ዘን የሆነ ወጣ ነው ያ ነው እኔ ስገባ ይወጣል። ምክንያቱም የሆነ ጊዜ የገባው ቃል ነበረ እዚህ በኋላ ኦርቶዶክስ ሆናለሁ መለሳለሁ ብሎ ተምሮ ነበርና በአዲስ ደግሞ የታግንተው እንደጋቱት ልጠይቀው ነበረ። እንግዲህ ለዚህ መልስ ላለመስጠት ይመስለኛል ሩጫው። ቢሆንም ደግሞ ሰው ራሱን እየሸሸ እስከመቼ እንደሚኖር ሳስብ ደግሞ ሌላ ጭንቅ ነውና እግዚአብሔር ይሁነው። የሚገርመው የተክለ ሃይማኖትን ገድል አምጦ እንደዚህ የሚል ሐሳብ አለ ይህ ከምን አንጻር የመጣ ነው ብሎ ለራሱ እየተረጎመ በራሱ ስሜትና ፍላጎት ሲያብራራ ነበርና የት እንዳመጣውም አናውቅም የሚልም ጽሑፍ እያየሁ ነበረ። ቃሉ ልክ ነው። በጣም ግራ የተጋባችሁ እዚህ 1000 የምትሆኑ ሰዎች አላችሁ በዚህ አሁን በተነበበው ጽሑፍና መጻሕፍት ከምን አንጻር ነው አውድ ሊጠቀሱ የሚችሉት? ተክለ ሃይማኖት የህይወት ምግባችን ነው ሲባል ለምሳሌ አንድ ስራ ያጣ ሰው የሆነ ሰው ቢያስቀጥረው ስራ ይሄ እኮ እንጀራዬ ነው እንለዋለን፣ ያን ያስቀጠረንን አካል። እንዲያ ማለት ግን ሰርቪስ ላይ አቅርበን ሳህን ላይ አስቀምጠን እንጎርሰዋለን ማለት አይደለም። ስራ ለማግኘታችን ምክንያት ሆነን ማለት ነው። ደመወዝም እየከፈለን ያለ እሱ አይደለም። ደመወዝ የሚከፍለን የቀጠረን አካል ነው። ዳሩ ግን እሱ ለመቀጠራችን ምክንያት ስለሆነ እናመሰግነዋለን ማለት ነው። ልክ እንዲሁ ሁሉ ህይወትን የሚያድል ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለህይወት ማግኘት ምክንያት የሆኑን ቅዱሳንን እኒኮ የህይወት ምግባችን ናቸው ብለን እንናገራለን። ምክንያቱም የህይወት ምግብ ክርስቶስን ያስተዋወቁን እነሱ ስለሆኑ ያሳዩን፣ ያገናኙን ማለት ነው። በሌላው አንቀጽ ተክለ ሃይማኖት ብሉይ ብለዋል ብሎ ሲናገር ነበር። እንዲያሚል ቃል ፈጽሞ ነው የሌለው። ገድሉ ከሱ ይልቅ እኛ እጅ ስላለ ማለት ነውና ፈጥሮ ማውራት አይነት ስሜት ነበረ። ከዛ ውጪ መጽሐፋዊ ማስረጃ አባቶቻችን ሲጽፉ ዝም ብለው አውርተው የሚያልፉ አይደሉም። ምንድን ነው የሚለው ይሄ የቅዱስ ጳውሎስ መልእክት ትንሽ ዝቅ ብሎ ቁጥር 18 ጀምሮ ማስረጃ አምጦ ለተክለ ሃይማኖት እንደዛ የተጻፈበት መጽሐፍ ቅዱሳዊ ማስረጃ ለመስጠት ነው። ለምሳሌ ባለፍ አንቲ ውእቱ ተስፋሁ ምንድን ነው ይቅርታ ወስሉጥ ስምኪ በሀበ እግዚአብሔር የሚለው የቅዳሴ ማርያም ትርጓሜ ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ ነው ይልና ይህስ እንደምንድን ነው ቢሉ ይላል ትርጓሜው። አንድ ሰው ነበረ ገንዘቡን ለአዝማሪ ለዘዋሪ ሰጥቶ ጨረሰ። ከዚያ በኋላ ገንዘቡ ሲያልቅ ስደት መሰደድ ፈለገ። በከበርሁበት ሀገር ተዋርጄ ባገኘሁበት ሀገር አጥቼ ለምን እኖራለሁ? ስለዚህ ሂጄ በሌላ ቦታ ሰርቼ በላለሁ ብሎ ሲሰደድ ሰይጣን መንገድ ላይ አገኘው። ወአምሰሎ ለእብን ወርቀ ይላል። ድንጋዩን ወርቅ አስመስሎ አንከብሎ የት ትሄዳለህ ብሎ ጠየቀው። እኔማ ወደ ሌላ ሀገር ሂጄ ተሰድጄ ልበላ ፈልጌ ነው ብሎ ይነግረዋልና ለምን ሲለው ባለሀብት ነበርሁ ደኸየሁ ብሎ ድህነቱን ይነግረዋል። ከዚያ በኋላ ምንድን ነው የሚለው? በል ይሄን ብሰጥህ አይበቃህም ወይ? ወርቅ ነው ብሎ ድንጋዩን ሲያሳየው ይሄስ ይበቀኛል አለው። ይሄንን ወርቅ ያዝና ከዚህ በኋላ አንተ ወደ ምትፈልገው ሀገር ሂደህ ሰርተህ መብላት እችላለሁ ያልከውን ሀሳብን ታጥፋለህ ማለት ነው ብሎ
አወራው ማለት ነው። ከዚያ በኋላ ሲያወራው የሰጠው ግብረ መልስ ምንድነው? እሺ ብሎ ሊመለስ ወሰነ። ከዛ ቅዱሳኑን ሥላሴንም አስካደው። ከዛም እመቤታችን ሲለው በእርሷስ ማንን ይዞ ይሰደዷል ጉዞ ብሎ አይቻልም አለው ይላል ታሪኩ። እና ከዛ ይቀጥልና ምንድነው የሚለው? ጌታችን እንዲምርላት እመቤታችን ጠየቀችው። ከልበኑት ሚሃር ውሻ ይማራልን ብሎ ጠየቃት። ዘጸዋ ስመኪ ወዘገብረ ተስካርኪ ምህር ለኪ ስምሽን የጠራ ዝክርሽን የዘከረ ምርልሃለሁ ብለሽ ቃል ኪዳን አልሰጠህም ወይ ብላ ጠየቀችው ይላልና ከዛ ደግሞ ምን መልስ ነው የሚሰጣት? እሱ ምሬልሻለሁ ሲላት ስጋውን አዋህደህ መልስ አስነሳልኝ ይላል የሚለውን የፕሮቴስታንቱ ዓለም እኔ ትንሽ አለፍ የስሄድ በወቅቱ መልስ ስላልሰጠሁበት ነውና እያደመጥኩ ነበረ። ያው ሰው ከሞተ በኋላ እንዴት ይነሳል ይላሉ። ይህ መጽሐፍ ቅዱስን አለማንበባቸውን የሚያሳይ ሐሳብ ነው። ምክንያቱም መጽሐፍ ቅዱስን እንዳላነበቡ የሚገለጽበት ምክንያት አልዓዛርን ከመቃብር ያስነሳ ክርስቶስ ይሄንን ሰው እያስነሳው ቢባል ለምን ይገርማል? መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ሐሳብ የአልዓዛር የህይወት ታሪክ የተጻፈው በስጋው ነው። ሞተ ተነሳ ተብሎ ማለት ነው። ይህ ሰውዬ ደግሞ ሐሳቡ በነፍስ ነው። የሁለቱም ግን አንድ አይነት ታሪክ ነው። ይሄም ሞቶ ተነሳ ነው፣ ያህም ሞቶ ተነሳ ነው የሚባለው። ያንም የሚያስነሳው እግዚአብሔር ነው፣ ይሄኛውን የሚያስነሳው እግዚአብሔር ነው። ሌላ መልአክ አላስነሳውም። ሌላ ጣዖት ጠንቋይ አይደለም ያስነሳው። እና መጽሐፍ ቅዱስን ራሱን የቻለ አውድ ስላለው መጽሐፍት የሚተረጎሙበት የራሳቸው አውድ ስላላቸው በዛ ልክ መጠየቅ ይጠይቃል እንጂ በራስ ስሜትና ፍላጎት በመሰለይ ቤተ ክርስቲያን ጽፋ ደጉሳ ለብዙ ዘመናት ለብዙ ዓመታት ያስቀመጠችውን መጽሐፍ በራስ ስሜትና ፍላጎት እያጣመሙ እየተረጎሙ እንዲህ ስለሆነ ነው ይኸው እንዲህ ይላል እያሉ ቤተክርስቲያንን ለማሳጣት ሙከራ ማድረግ ተገቢ ነው ብዬ አላምንም። ይህ ቃል እንዲህ ብሎ ተጽፏል ከምን አንጻር ነው ብሎ ባለቤቱን መጠየቅ ነው። የሰውን መጽሐፍ በጉልበት መተርጎም ተገቢ አይደለም። ውሻ እና መጽሐፍ ሊተረጉማቸው የሚችል ባለቤቱ ነው። የኔን ውሻ መፈተው እኔ ነኝ። የኔንን መጽሐፍም ልተረጉመው የምችለው እኔው ነኝ። ማንም ሊተረጉምልኝ አይችልም። ከአባቶቹ የተረከቡት ምን ብላችሁ ነው የጻፋችሁት? ትርጓሜውስ እንዴት ነው? ሊመሰጠር የሚችልስ በምን አውድ ነው ብለን ጠይቀናቸዋል። የጠየቅናቸው የአባቶቻችንን ሐሳብ እኛ በእናንተ ፊት እናብራራላችኋለን እንጂ እናንተ በእኛ ፊት መጥቶ እንዲሁ በራሳችሁ ስሜትና ፍላጎት ለማብራራት የምትሄዱበትን ጉዞ ማቆም ተገቢ ነው ብዬ አምናለሁ። ከምን አንጻር ነው ብሎ መጠየቅ። ለምሳሌ መድኃኒት ይባላል። መድኃኒት የሚባሉ ቅዱሳን ብዙ ናቸው። ስለዚህ እኒህ መድኃኒት ስለተባሉ ቅዱሳን በመጽሐፍ ቅዱስ መድኃኒት የተባለ ግለሰብ መጥቀስ እችላለሁ። መድኃኒት የተባለ በመጽሐፍ ቅዱስ ውስጥ ነው፣ ሌላ ቦታ አይደለም። ስለዚህ እዛ ላይ በመጽሐፍ ቅዱስ ውስጥ መድኃኒት ስለተባሉ የክርስቶስ መድኃኒትነት ተጋፉ ማለት ነው። እንዴት መድኃኒትን ስተውት አምላክ የሚባል አለ በመጽሐፍ ቅዱስ። ረሰይኮ ከግዚያ ለፈርዖን አምላክ አድርጌ ሾሜሃለሁ ይላል። ማን ነው? ሙሴ ነው የተባለው። የፈርዖን አምላኩ ሙሴ ነው ይላል። ይህ ማለት ፈርዖንን የፈጠረው ሙሴ ነው ማለት ነው አይደለም። እና እንግዲያ ከሆነ አምላክ ብሎ የጠራው ለምንድን ነው ሲባል ወኪል ገዢ አድርጎ ስልጣን ስለሰጠው ነው። አሁን መድኃኒት የሚለው ምን ማለት ነው ከተባለ ክህነት አላቸው። የምን አይነት ክህነት? መንግስተ ሰማያት የሚያገባና የሚያወጣ ክህነት አላቸው። ድንግል ሐዋርያዊ መነኩሴ ናቸው። መንግስተ ሰማያት ያገባሉ፣ መንግስተ ሰማያት ያስወጣሉ። ከገቡ ህይወት ሆነን በሳቸው ጸሎት፣ በሳቸው ትምህርት፣ በሳቸው ህይወት እሳቸውን መስለን መንግስተ ሰማያት ከገባን መድኃኒታችን እንላቸዋለን። በሳቸው በኩል መንግስተ ሰማያት ካልገባን ደግሞ ወጣን ተረፋን ከቀራን ደግሞ ስለዚህ መንግስተ ሰማያት የሚያስገባና የሚያስወጣ ስልጣን ስላላቸው ለዛ የተነገረ ቃል ነው እንጂ አንድ ዋህድ ባህሪ ኢየሱስ ክርስቶስ አንድ አምላክ ብላ ነው ኦርቶዶክስ የምታምነው። የትኛውም አይነት መጽሐፍ ውስጥ ሲገኝ እንዳተረጓጎሙ ይተረጎማል እንጂ አይ መጽሐፉ እንዲህ ስለሚል ኦርቶዶክስ ከክርስቶስ ውጭ ሌላ አምላክ አላት ብሎ በሐሰት መክሰስ ግን ቤተክርስቲያንን ተገቢ አይደለም። እና ቦርናጌ ከመጣህ እንኳን ደህና መጣህ። ባለፍ በነቀሲስ ዲበኩሉ ሌሎቹም ባሉበት በጣም ብዙ ሆነን አውርተን መጻሕፍትን እንደምታነብ አሻሽልህ እንደምትመጣ አቋምን
እንደምታስተካክል ብዙ አውርተን ነበር ለረዥም ሰዓት፣ አንድ ቀን ሙሉ ሌሊቱን ማለት ነው። እኔ በጣም አሻሽለህ እንደማገኘህ ነበር ሙሉ ተስፋ የነበረኝ። ዛሬ ደግሞ ተቀይረህ አገኘሁና እግዚአብሔር ይሁንህ ነው። ሌላ ምንም ልልህ አልችልም። በተቻለ መጠን ግን መጻሕፍትን ማንበብ ጥሩ ነው። እኛ ቀይ መስመራችን ስለሆኑ ቅዱሳንን እየወጣችሁ ደስ እንዳላችሁ ስድብ እንድትሳደቡ፣ ቤተክርስቲያንን ለማሸማቀቅ እንድታስመስሉ፣ በዚህ ሰው በሌለበት ፕላትፎርም እየገቡ እንደኔ ልጆች እንደነ ዮባ መሰሎቻቸው ባይኖሩ እኛ ብዙ አናይም። እግዚአብሔር በሚያውቅና ትውልድን የሌለንን ሐሳብ እንዳለን አድርጎ መድረኩ እነሱን ነው። እሺ መምህር፣ እኔ ባለፈውም አውርተናል። ጠይቋቸው። እኔ ጨርሻለሁ። አመሰግናለሁ። እሺ አንዴ ከተፈቀደልኝ ነው። ግን ባለፈው አውርተናል። ግን አሁን እኔ ይህንን ትርጉም የሚባለው እኔ አሁን ትርጉም የሚባል ለምሳሌ ትርጉም የሚያስፈልጋቸው ቃላቶች እንዳሉ አውቃለሁ። እዚሁ እኮ በዚህኛው ገጽ ላይ እኮ ከሲኦል የገቡ በሙሉ በተክልዬ አማካኝነት እግዚአብሔር ያስገባቸው ሁሉ ይወጣሉ ይላል። ቦርናጌ የመጀመሪያ ሀሳብ ሳትጨርስ ወርደ ስትመጣ የምንረሳው መስሎ ሌላ ርዕስ ውስጥ አትግባ። መጀመሪያ የገባህበትን ርዕስ እዛው ላይ ነኝ፣ እዛው ነው ገጽ ላይ። አንዴ ቆይ። መጀመሪያ ያልከውን ኦኬ፣ የእሳቸውን ስጋ መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል ይላል ብላል። እሱን ከፍተህ ታሳየለ። የጠየቁ ግን ተሻሽለን እንደምትመጣ ቃል ገብተህ ነበር የወጣኸው። አሁን ግን ታጥቦ ጭቃን ሆንክ። መጽሐፍት የምታነብ መስሏቸው መሰለኝ። አነባለሁ ብለህ ነበር ነው እኮ የመጣሁት። ይኸውልህ በእሳቸው ምክር እያነበብክ ነው። ጥሩ መጽሐፍት እንዴት እንደሚነበቡ እኔ ከመጽሐፍ ቅዱስ በደንብ ስለማሳይ አረበኛ ላምባቸው። አሁን አንዴ ፊት ለፊት ታነብና ከዛ እንዴት እንደምትፈታው እናያለን። ከመጽሐፍ እሺ ፍታልኝ። አሁን ፍታልኝ። አንዴ እስቲ ቆይ። መደረብ ውስጥህ ነው ምንድን ነው? በጣም ፈልገው ነው መደረቡ? አንዴ ስማና ከዛ በኋላ የአማርኛ እንትን እሺ፣ ተገድጄ ሚዩት ላደርግ ነው። ትልቅ ሰውነህ ግን መረጋጋት የለም። ተረጋጋና ስማ እሺ። ቀድም ስትገባ ምን ብለህ ነበረ? ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሰጣል ተብሏል አልክ። ማስረጃው የቱ ጋር ነው እንደዛ የሚለው? አለ ማስረጃ? ኦኬ እንግዲህ ቅድም አንብቤዋለሁ። አንተ ዘግይተህ ስለገባህ ሊሆን ይችላል። የህይወት መጠጥ አይቼዋለሁ። እያሳየ እያለ ነበርኩኝ። ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሳጣል። የህይወት መጠጥ ናቸው። የህይወት መጠጥ የሚባል ስጋቸውን መብላት ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ማለት ምን ማለት ነው? ብሉኝ አሉ የሚለውን ብሉኝ ያሉበትን አሁንም ኢየሱስ ክርስቶስን ብሉኝ አለ እኮ። ክፈት ብሉኝ ያሉበትን ከፍታ አሳይ ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ። እሳቸው ብሉኝ ያሉበትን ከፍታ አሳይ። ይኸው መብላችን ናቸው። ይኸው ላሳይህ። አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየ። ፊቴ ነው ማስረጃው እንዳትለኝ በእናትህ። ኦኬ ሶሪ። እሺ አሁን ብሉኝ ያሉበትን ታሳየናለህ። አንብበው እስኪ የቱ ጋር ነው? መብላችን ናቸው ለሁላችን፣ ለእናንተም ለእኛም ናቸው ነው የሚለው። አዎ ናቸው። መብልህ መሆናቸውን ማመንህ በጣም ጥሩ ነው። አሁን እኔ ብሉኝ ያሉበትን የህይወት መብል የሆነውን ኢየሱስ ክርስቶስን አግኝቻለሁ። አሁን እናንተም ትበሏቸው ከሆነ እኔ ጥያቄ ምን ነበረ? አማርኛ የምትሰማ ከሆነ ብሉኝ ብለዋል ብለሃል። የቱ ጋር ነው ያለው? እሺ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ነው እያወራ ያለው። ቆይ
ማን ነው እያወራ ያለው? እሳቸው ናቸው ብሉ እያሉ ነው። ቆይ ብሉ እያሉ ነው። አሁን እኔ ላንብበው እናንተ አይደለም ብለህ እንደፈለክ አድርገህ ተረጉመዋለህ። እኔ ላንብብልህና የህይወት መብል መጠጥ ናቸው። እንደፈለኩ አድርጌ አይደለም ቦርናግ እኔ የጠየኩ ወይ ልጨርሰው። ይሄ ምንድነው? ልጨርሰው። እሺ ላይ ጀምር ላንብበው። አንዴ ይህ አባታችን ኧረ ቆይ ስማ፣ ምን ለሚለው ነው ማስረጃ የምትሰጠን? መጀመሪያ እባክህ መጀመሪያ ምን ለሚል ነው ማስረጃ የጠየኩ? መብል ናቸው እሳቸው እንዴ ወንድማችን ማለት ወይ እንደዛ ብለህ ነበር ማስረጃውን ክፈት ያልኩ? ምን ብለህ ነው ማስረጃ ክፈት ያልኩ? ስጋቸውን ያልበላ ደማቸውን ያልጠጣ የዘላለም ሕይወት የለውም ብሎ ነው የተነሳው አይደለ? መጀመሪያ ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል አልክ። እሱን ማስረጃውን ክፈት አልኩ። ብሉኛሉ ምን ልብሳቸውን ነው ያልብሳቸው ብሉኛሉ ምናቸው ብሉኝ ያሉበት አሁንም ብሉኝ ያሉበት ለተራቡ መብል ናቸው። ለተራቡ እሳቸው ብሉኝ ያሉት የቱ ጋር ነው? የህይወት መጠጥ ያሉት ምናቸው ነው? ምንድነው የሚጠጣው ከሳቸው? እሺ ንገረኝ እስቲ። የህይወት መጠጥ ናቸው ብሉኝ ያሉት የቱ ጋር ነው? ምንድናቸው ነው የምንጠጣው? ንገረኝ። ብሉኝ ያሉበትን ናቸው ያለ ቆይ መጀመሪያ አትጠይቀኝ። ቆይ ስማኝ መጀመሪያ አንዴ እስኪ ተረጋጋና ስማ። ኦኬ ቃላቶች አይደለም ሁለት የተለያዩ ቃላቶች ይቅርና አንድ ተመሳሳይ ቃል ጠብቆና ላልቶ ሲነበብ ቶታሊ ትርጉም ይቀይራል። ምናልባት ላታቅ ትችላለህ። ለምሳሌ ኮማ እንኳን ቶታሊ ለአንድ ሰው ህይወት አንዴ ስማ እባክህ፣ ሰው ሲያወራ አትጩ። አንዴ ኮማ እንኳን የሰው ህይወት ሊገድል እንደሚችል በጣም መረጋጋት በጣም ነው እንደ የጎደለ። ተረጋጋ እንዴ ላውራና እሰጥሃለሁ። ለምንድነው ማትረጋጋ? ኮማ የሰው ህይወት ሊገድል እንደሚችል አንድ ጽሁፍ ጽፌ ላሳይ። ምክንያቱ አንተ ቃላቶች ምን ያክል ትርጉም እንዳላቸው ራሱ የምታውቅ አይመስለኝም። ኦኬ ከአሪዮስ ጋር ያጣላቸው ወይም ደግሞ ያጨቃጨቃቸው አትናቴዎስ እና ቅዱስ ቄርሎስ አልሄዱም። አንዴ እስቲ ስማ፣ በፈጣሪ ስም ምንድነው ችግር? አንዴ ላውራ። እንዴ ትሞታለህ እንዴ? ልትሰማ ምዕራፍ 6 ሚውት አድርግ። በፈጣሪ ስም ሚውት አድርግና ስማ አንዴ ምን ለማለት እንደፈለኩኝ አንዴ ስማ። ሲል ልትሞት ነው እንዴ? እሺ አንዴ ስማ እባክህ። ብዙ ሺህ ዓመት አላወራም። አንዴ የቃላትን ፓወር ለማሳየት ነው አንተ። ምክንያቱ አንተ ምንድነው እያልክ ያለው 30 ጊዜ ብሉኝ ብለዋል፣ ብሉኝ ብለዋል። አሁን ደግሞ እያመጣ ያለው እውነተኛ መብላችን ናቸው፣ እውነተኛ መጠጣችን ናቸው የሚሉ ናቸው። በጣም ሁለቱም የሰማይና የመሬት ያክል ልዩነት ስላላቸው። እሺ ምንድነው እያሳየው? እሺ ይሄ ለምሳሌ አንድ ጽሁፍ ላሳየ። አንድ ሰው ያስገደለ ቃል ነው ማሳየ። kill him not leave him የሚል አንድ ፍሬዝ አለ፣ አንድ አረፍተ ነገር። አንዴ ትልቁ ላይ ታረገኛል ነው ራሴ ይላተልክ የቃላቶችን ፓወር ማወቅ እንድችል ማለት። አሁን kill him not leave him የሚለው አንድ ሰው ህይወትንም ሊያጠፋ ሊያድንም ይችላል። በነገራችን ላይ ኮማው እዚህ ጋር ሲገባና እዚህ ጋር ሲገባ ማለት ነው። ኦኬ ኮማው እዚህ ጋር ከሆነ አትግደሉት ተውት ነው። ኮማው እዚህ ጋር ከሆኑ ግደሉት እንዳትተውት ነው። ኦኬ እቺ ኮማ እንኳን ቶታሊ የሰው ህይወት ልታጠፋም ልታድንም ትችላለች ማለት ነው። ስለዚህ አንተ ደግሞ ምንድነው ያልከኝ? ኦኬ ስጋዬን ብሉ ብለዋል አልከ። ስጋዬን ብሉ ብለዋል አልከ። አሁን ስጋዬን ብሉ ብለው የተናገሩበትን አሳየኝ ነው ጥያቄ እንጂ እንዲህ ሲሉ እንዲህ ለማለት ፈልገው ነው ብለህ አታብራራ። ሲጀመር መጽሐፉ ያንተ ስላልሆነ ማለት ማብራራቱ ለኔ ተው፣ ለኛ ተው፣ ለክርስቲያኖቹ። አሁን ማብራራቱ ትተውና ምን ብለዋል ነበር ያልከኝ? ብሉኝ አሉ ብለሃል። ተሳስቻለሁ ወይስ አልተሳሳትም? ብሉኝ አሉ ብለሃል። ብሉኝ ብለዋል አላሉ? እኔ እሱ ጋር አላወራህማ። ጨርሰህ አንተ ብሉኝ ብለዋል ወይስ አላሉ? በቃ ስርዓተ ነጥቦች አስረዳንና ወደ ዋናው እንሂድ። እኔ እሱ ጋር አላወራህም። ኧረ እኔ ጨርጥ እግዚአብሔር በቃ እሱን አስተምረንና ጨርስ።
የአእምሮ እድገት ውስንነት የለብማ። ይሄ እኮ ጨርሼ ጥያቄው አንተ ያልከውን ጨርሻለሁ ወንድማችን። እንደዚህ ያለች አላደግም። እውነት ለመናገር ብሉኝ አንዴ የቆየ ልምዳችሁ ነው እና ዋናው ላይ ኧረ በደንብ ስለ ፋላሲ አስተምርሃለሁ። ተረጋጋ፣ ችግር የለውም። ፋላሲ ምን መጣ? ምን አይነት ፋላሲ? ምን ፋላሲ ኮሚት አደረኩኝ? እስኪ ምን አይነት ፋላሲ? በቃ እሺ ዝም ብለህና ምን አይነት ፋላሲ ኮሚት አደረኩኝ? ንገረኝ እስኪ። ምን አይነት ፋላሲ ነው ኮሚት ያደረኩት? አንተ ምን አይነት ፋላሲ እየሰራ እንደሆነ እኔ እነግርሃለሁ። እኔ ምን አይነት ፋላሲ ሰራሁ? እንግሊዘኛውን ተጠቅመዋል። እንግዲህ ምን ፋላሲ ተጠቀምኩኝ? እስኪ ምን ሚዩት አታርጉት። ቆይ ዝሆን ያለበት ቤት ነው እና ይገፋል በጣም። ተረቱን አንዴ ትይዘዋለህ። አሁን ምን አይነት ፋላሲ ነው የሰራሁት? ቀጥል እስኪ ንገረኝ። በቃ እሱን ችግር የለም። አንተ ስራ ተነጥቡን ጨርስና ችግር አለው እንጂ እንደ አዋቂ ፋላሲ አትስራ ብለህ አትናገር። ወደዚህ አንሄድም። አሁን እንግሊዘኛ እንዳታወራ። እሺ ቆይ ተረጋጋ። ወደ ዋናው ነጥብ ዝም ብለህ እሱን ተወው። የማታውቀውን ፋላሲ ደግመህ እንዳታወራ። እሺ ሰው ሲል ሰምተህ ፋላሲ አትስራ አትበል። ዝም በል እሺ። ስማ አሁን ና ወደ ነጥቡ ልመጣልህ አይደል እንዴ? የትም አረኔ ስርዓተ ነጥብ አልገባውም። አስተምረን ይሄን ንገረኝ። ይሄን እሺ አስተምራለሁ። ስማ ነው ብሉኝ ያለው ምኑን ነው? አንዴ ስማ አንዴ ስማ። አትጠይቅም መጀመሪያ። ኦኬ ክሌም ያደረግከውን ነገር ፕሩቭ ታደርጋለህ። አይ ተሳስቼ ነው አዳልጦኝ ነው ይቅር በሉኝ ስትል የዛኔ ማብራራት እንጀምራለን። እስካ ክሌም ያደረግካቸው ነገሮች እስካላቀራህ ድረስ እኛ ማብራራት አንሄድም። ና እዚህ ጋር አሁን ብሉኝ ብለዋል አቡነ ተክለ ሃይማኖት ብለሃል አላልክም? ብለሃል ወይ? አሁን ወደ ጨርስና ና ይሄንን አስረዳኝ። እኔ ትላንት እየጠየኩህ እኮ ነው። ክሌም አድርገሃል። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለሃል ወይስ አላልክም እያልኩ እኮ ነው። የት ነው ና የምትለኝ? እሺ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ጥያቄን ስማኝ ማለት ምንድን ነው? ያ ጥያቄን ስማኝ። አሁን ባይዘው ፋላሲ ምን አይነት ፋላሲ ኮሚት ጥያቄ ለምን አድሬስ አይ ፋላሲ ምን እንደሆነ አሁን ላስረዳው። ኢግኖረንስ ኦፍ ሚውት አድርገው አንዴ። የማታውቀውን ተናግራል። ኢግኖረንስ ኦፍ ኢለንቺ የሚባል ወደ እንግዲህ ያወቀውን እዚህ ጋር ወደ ሌላ ጥፍጥፍ ችግር ነው። አንዴ ስማ፣ አንተ ራስህ ክሌም አድርገህ ቆይ አንዴ የኔ ስማ፣ እዚህ ነኝ። አንዴ ስማ፣ ጥያቄ ልጠይቅ አይደለም የገባው። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል አላልክም? በቃ አሁን ስተውና ና የህይወት መጠጥ ይሆናል። ለምንድን ነው የምተወው? ዋሽቻለሁ ይቅር በሉኝ በል። ምኑን ነው የዋሸው? ስጋዬን ብሉ ብለዋል ብላ ስጋዬን ብሉ ደሜን ጠጡ ብለሃል አላልክም? አያችሁ ወንድማችን ምን ማለት ነው? ይኸውልህ አልዛይመር ያለበት ሰው የለም። ሚዩት አድርግ። አልዛይመር ያለበት እንዳንተ በሽተኛ የሆነ ሰው እዚህ የለም። አሁን ተናግረ ገስት ወርደ ስትገባ የምንረሳው መስለዋል። የትም አልረሳም። በነገራችን ላይ እንኳን አሁን አውርተ ደግመ ገስት ልከ ገብተ ያወራውን ልረሳው ይቅርና ማለት ይልቅ ዝም ብላችሁ ላተራርጋችሁ አንዴ ተደርበ ስላወራ የትም የምታመልጥ መስለዋል። አታመልጥም ስልህ ይኸውልህ እንኳን አሁን አውርተ ወርደ ተመልሰ ገብተ ልረሳው ይቅርና ኦኬ ከዛሬ 1 ዓመት በፊት ያወራውን እያንዳንዱ ነገር አስታውሼ እነግርሃለሁ። ስለዚህ ቅድም ስጋዬን ብሉ ደሜን ጠጡ ብለዋል። እያስታወስከን አውራ። ግን ወደ ዋናው ሂድ። ወደ ዋናው እንደዛ ብለሃል ቅድም። የህይወት መጠጥ የሚለው ማንን ነው ንገረኝ።
ስጋዬን ብሉ ደሜን ጠጡ ብለዋል ብላል። ዝም ብለህ ዮሐንስ 6 ጋር አወዳድርልህና ላውራና አንተ ውሸት ነው። ዮሐንስ 6 እመጣላለሁ። ይኸው እዚህ ጋር ዮሐንስ 6 ሂዳ ወደ ዋናው ይኸውልህ ና እስቲ ዮሐንስ 6 ላይ አልሄድም። ስጋዬን ብሉ ብለዋል ብለሃል። ከየት አመጣኸው? መጀመሪያ መልስ። ምናቸውን ነው የምትበላው? እሺ ንገረኝ። ምናቸውን ነው የምትበላቸው? ስጋዬን ብሉ ብለሃል። ከየት አመጣኸው? አትጠይቀኝ። እኔ ከየት አመጣው? መጀመሪያ ቅጥፈትን ተናገር። ሌላ ምን አላቸው? ሰብለ ምንድን ነው የሚበላው? ሳታቅ ለምን አወራ መጀመሪያ? እሺ ወንድሜ እንግዲህ እሺ ዮባ ትቀጥላለህ። ሳታቅ ለምን አወራ? ስጋዬ ነው ብሉ ያሉት ያልከው ከየት አምጥተህ ነው? ሳታቅ ለምን አወራ? አውቄ አንብቤ ነው። አንተ ያላነበበውን ስለነገር ዮሐዴ ትቀጥላለህ። አንተ ነው የምትቀጥለው። ቦርናጌል ለሌ አንዴ ቦርናጌል ይኸውልህ ውይይቱ እንዲቀጥል የጠየቀ ጥያቄ አለ ወይ? በቀጥታ መልስለት ወይ ውይይቱን አልፈልግም አልችልም ብለህ ውጣ። በአጭሩ ስጋዬን ብሉ ብለሃል፣ ስለዚህ እሱን አሳየኝ ያልህ አይደል? አሳየውና ከዛን ዮሐንስ 6ንም ሌሎቹንም አብራችሁ ታያላችሁ። አሁን አዝጋረከው ውይይቱን። ወይ ይቅርታ ያለ መስሎኝ ነው ወይም እኔ እንዲተረድቸው ነው በልና ከዛ ወደ የሚቀጥለው እንሂድ። ለምን ብሎክ ነው ማድረገው? ከዚህ በኋላ እንደሚያዝግ ከሆነ ብሎክ ስለምታረጉ ስለማታረጉ ሳይሆን እኔ እውነት ስለምናገር መጀመሪያ እዚህ ያለውን በደንብ ስለሚረዳው ቆይ ልጁ ጸባዩ ስለሚታወቅ አሁን አንድ የተናገረው ድጋሚ የተናገረውን እንኳን መድገም የማይችል ሰው ነው። ኦኬ እሱን እያየን ስለሆነ ፖለቲካ ስራ ችግር የለው ፖለቲካ አይደለም እዚህ ያለው በደንብ የበሰለ ሰው ስለሆነ ማለት ነው። አሁን ቆይ ያልከውን ረስተው ነው ቀደም ረስተው ነው ያልከውን ረስተው ነው ወይስ በህዝቡ ላይ ይኸውልህ ማነብ ከሆነ ወይ አንተ አለ አይደል እንዴ በዚህ እድሜ የምትቀልድ ጀግናው በህይወት የምትቀልድ አንተ አለ ያልተጻፈ ሰውን ለማሳሳት ብለህ እንዴት በዚህ እድሜ መድኃኒት ይኸውልህ ሁለት ነጭ ጸጉር አውጥተህ ኦኬ እንዲህ አይነት ቅጥፈት የምትቀጥፍ አሁን ይኸውልህ ነጭ ጸጉር ማብቀል አንተ ቤት በቃ ብርቅ ነው። አሁን ይኸውልህ በአንተ ልክ ሄደን እንድናወራ ትገፋፋናል። አየህ ለፖለቲካውም ለመናገሩም ከኛ የምትሻል ሰው ስላለ ከኛ የምትሻል ስላለ ወደ ዋናው ሂድ። አሁን ወደ ዋናው ሂድ አትበል 30 ጊዜ ዋናው ሐሳብ ያነሳው አንዴ ስማ አንዴ ጥያቄ አናየውም መጀመሪያ የዋሸውን እኮ ውሸት ስላለ ነው እኮ። ስለዚህ ቆይ አንዴ ወየ መምህር ምንድነው አሁን ይሄ አንድ ሽማያንስ ሰው እያደመጠን ያለና የሚናገረው ነገር እውነት የሚመስላቸው ባትሪ የሚዘጋባቸው ስራ የሚገቡ እንቅልፍም መጦ የሚተኙ በጣም ብዙ ሰዎች ስላሉ አሁን ያነሳውን የገድለ ተክለ ሃይማኖት በደንብ ሳናብራራ ጊዜ ሄዶብን እንዳንተወው ወደ ማብራራት ብንገባ መልካም ነው። እኔ ትንሽ ከላይም ከታችም ያለ ሰው ይታዘበናል ብሎ ማሰብ ሁሉ በጣም ትልቅነት ነው። እግዚአብሔር በሚያውቅ ከላይ እግዚአብሔርን ከታችም ያደምጠንን ሰው ማስተዋል እና ማስታወስ ከምንም በላይ ትልቅነት ነው። ዝም ብሎ ይሉኝታ ቢስነት ግን ተገቢ አይደለም። አሁን እኔ እግዚአብሔር በሚያውቅ እኔ ልጆች ናቸው ብዬ ሳይሆን ነው ዮሐድ ወይ ነው ዮባን አንተንም ደግሞ ከሌላ ቤተ እምነት የመጣህ ነህ ብዬ ሳይሆን እንደ አንድ ታዛቢ ሽማግሌ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል ብለህ ስትናገር ሰምቻለሁ። የነሱ ጥያቄ ደግሞ አይ እንደዛ የሚል ቃል የለም ካለ እስኪ አሳየን ነው ያሉት። ካለ በቀጥታ ሄዶ ይሄው ስጋዬን ብሉ ደሜን ጠጡ የሚለው ቃል ይሄው ብሎ መናገር ነው። ከሌለ ግን ቃሉ የሚለው እውነተኛ መብል እውነተኛ መጠጥ ናቸው ብሎ ጸሐፊው ነው የተናገረ ወይ በሌላ በኩል እሳቸው ሳይሆን የተናገሩት በጸሐፊ በኩል የተነገረ ቃል ነው ብሎ መልስ መስጠት ነው። አለያ ግን ምንም ነገር ያውቁ የተኛ ቢጠሩት አይሰማም። ዝም ብሎ ቆልፎ ባገኝ አመጣለሁ ምንም ቢሉኝ ነጩን ግን ነጭ ነው ቢሉኝ ጥቁር ነው እያልሁ ማገታለሁ አይነት ሐሳብ ካለ አሁን ህዝቡ የራሱ ችግር ስለሚበቀው እንዲህ አይነት ድንበር የሌለው ውይይት ይሉምታ የሌለው ዝም ብሎ እሱ ፖለቲካ ነው ይሄኛው እንዲህ ነው እያሉ ሐሳባትን መገለባበት ተገቢ አይደለም። ምክንያቱም
እኔ አንድ ጥያቄ ብቻ ልጠይቅህ፣ በእርግጠኝነት መልስ ልትሰጠኝ አትችልም። ለገድለ ተክለ ሃይማኖት ከአንተ ይልቅ እኔና እዚህ ውስጥ ያሉ ልጆች ቅርብ ነን። በወንበርም ተምረንበታል። አለፍ ብለንም ደግሞ በጸሎት መልክ የምናደርሰው መጽሐፍ ነው። በየትኛውም አይነት ሁኔታ ቤተክርስቲያን በተከፈተ ቁጥር ኪዳን ሲደረስ ከገድላት ከድርሳናት ወጣው ሲነበቡ ከኪዳን በፊት ከነዚህ መካከል በየትኛውም ቤተክርስቲያን የማይቋረጥ ከገድላት መካከል አንዱ ገድለ ጊዮርጊስ ነው። ሁለተኛው ገድለ ተክለ ሃይማኖት ነው። እኒህ መጽሐፍት ሁሌ ይነበባሉ። ምስጢራቸውን አመስጥረን ከአባቶቻችን ጠይቀን የተረዳናቸው መጽሐፍት ናቸው። አንተ ግን ማንኛውንም የትኛውንም አይነት መምህር አተረጓጉማቸው እንዴት ነው? መጽሐፍት መቼም እንደሚተረጎሙ ቅድም ኮመንት ላይም እያየው ነበረ። መጽሐፉ ራሱ የሰው ልጅ ሆይ ይላል ሕዝቅኤል፣ ይህንን መጽሐፍ ብላ ይላል። መጽሐፍ እንደ እንጀራ ቀርቦ ነው የሚበላ? ትርጉም የሚሻ ጉዳይ። ነቢይት ሐና ሳሙኤልም የምትናገረው ቃል አላት። ወተለዓለ ቀርኔ በአምላኬ ወመድኃኔ ትላለች። ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ ትላለች። አሁን የነቢይት ሐና ቀንድ ነበራት ወይ ብለን ስንጠይቅ አልነበራትም። እና ለምን ይህ ቃል ተነገረ ከተባለ ራሱን የቻለ ትርጓሜ የሚሻ ነው። ቀንድ ክብር ተብሎ ስለሚተረጎም፣ በሌላ አንቀጽ መንግስተ ሰማያት የስናፍንጭ ቅንጣት ያክል ትመስላለች ብሎ ጌታ ይናገራል። የስናፍንጭ ቅንጣት ማለት በጣም ትንሽዬ ናት። እንደዛ ያለች ሁና ነው። የስናፍንጭ ቅንጣት ያቃጥላል፣ በአፍንጫ ይገባል። መንግስተ ሰማያት እንደዛ በአፍንጫ የምትገባ የምታቃጥል ሁና ነው። ከምን አንጻር ነው የተናገረው የሚል ትርጉም ያስፈልገዋል። ገድላት የሚተረጎሙ ናቸው፣ የሚታተቱ የሚመረመሩ ናቸው። በነገራችን ላይ ገድልና ታምር ከህሊና ከሰው ልጅ ህሊና በላይ ስለሆነ ነው ገድል የተባለው። ተአምርም የተባለው በህግ የሚዳኝ ስላልሆነ ከህግ ውጭ ስለሆነ ተአምር አልነው። ምሳሌ ተአምር ምንድን ነው? ተአምር ማለት እኮ ገድል ተብሎ የተጻፈላቸው በሰዎች ከሚሰራው ስራ በላይ በእግዚአብሔር ረዳትነት የሰሩት ህጹብ የሚባል ተአምር ነው። እስኪ መጽሐፍቱን ተርጉሙልን፣ ኦርቶዶክስ እንዲህ የሚል መጽሐፍ አላት ከምን አንጻር ነው ብሎ መጠየቅ ተገቢ ነው። ያን ስትጠይቁን እኛ እናብራራላችኋለን። ካልገባችሁ ደግሞ ይሄ አልገባንም እስኪ ደግማችሁ አብራሩ ይባላል። ደግሞ ካልገባችሁ ደግሞ አንዴ እሱ የሚሉት አሁን እሺ አሁን ያብራሩልኝ እስኪ ይህንንና ተክልዬ ከሲኦል ያወጣሉ ይላል። አሁን ላንብብልዎት እንዴት እንደሚያወጡ እስኪ ይህንን ሚስጥር አበስጥረው ይንገሩኝ። እኔ ሚዩት ላርክ። ከሲኦል ያወጣል እግዚአብሔር፣ እንዲሁም ሽማግሌ ነው እየተሳሳተ ከሲኦል ያገባን፣ ተክልዬ ደግሞ ስሜን ጠርቷል እያሉ እየመለሱ እያወጡ ወደ ገነት ያስገባሉ ይላል። አንብብልን ካሉ ይህን መስጥረው እስኪ ይንገሩኝ። እግዚአብሔር ይስጥህ። ጥሩ ጥያቄ፣ በጣም አሪፍ። ይሄው በዚህ አሁን 925 ሰው ይታየኛል። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ውስጥ ይከታል፣ ተክለ ሃይማኖት እየተከተለ ያወጣል የሚለውን መጽሐፍ አሳየኝና ልመልስልህ። ያንተን ሀሳብ አልመልስም፣ መጽሐፉን ነው የምመልስ። አሳየኝ መጽሐፉን። አልተሰማሁም ማለት ነው። እየሰማሁት ነው እኮ እኔ ላንብብልዎት ከፈለጉ እግዚአብሔር የኮነናቸውን ኧረ ስመኝ፣ እንደዛ ወደ ሲኦል ይሄዳሉ። ከሲኦል ያስቸግራል ማለት ነው። ሀሳቤ ግልጽ አልነበረም። ኔትወርክ ያስቸግራል። ልንገርዎና ስህተት ነው ካሉኝ እኔ ሳነበው ስህተት ነው። ቆይ እንጂ መጀመር ጥያቄን በደንብ ስማኝ። አሁንም በዚህ በህዝቡ ፊት እጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ሆነ አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይህማ በጣም እኮ ገድሉ በሙሉ ነው እኮ ገድሉ። ወደ ሲኦል የሚሄዱትም በሙሉ እዚህ ጋር አሁን ያለው ተክልዬ ከሲኦልና በገነት የሚሄዱ ሰዎች የተፈረደባቸውን እግዚአብሔር ፈርዶባቸው ሲኦል የሚሄዱትን ቆይ እንጃል እናገር እንጂ። ኧረ ሚዩት አድርግ። ስመሽ የጠየቅኩህን ጥያቄ ስማ። መጽሐፉን አውጣና ልብ በሉ በእግዚአብሔር። ካላደመጣችሁ ልጆች ጻፉልኝ፣ እኔ እመለሳለሁ። ውስጥም ያላችሁ በቃል አናግሩኝ። መጽሐፉን አውጣና በመጽሐፉ ውስጥ
እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል ይላል መጽሐፍ ብለኸኛል። ክፈትና ያለምንም ወሬ አሳየኝና ላብራራልህ ነው ያልኩህ። እሺ ያዳምጡኛ። እኔን እንኳ አላደምጥህም። አሳየኝ። መጽሐፍ አሳየኝ። መጽሐፍ አሳየኝ። ወሬውን ተወና መጽሐፍ ስለ አድኖ እኮ የሸመገለ ሰውዬ ስለሆነ እየረሳ እዚህ ጋር ግን እየረሳ ሲኦል ያስገባቸው። ተክልዬ ደግሞ ከሲኦል ለምን የገቡት ስሜን ጠርተዋን እኮ እያሉ ከሲኦል እያመጡ ወደ ገነት ያስገባሉ እኮ። አሳየን። ላንብብልዎት? አዎ ኦኬ እሺ። ይህ እንዲነበብ ከፈለጉ በቃ እንዲሁም ጭራሽ ሲኦል እኮ በተክልዬና በሌሎቹ አማካኝነት ባዶ አለመሆኑ እናንተ ቤት በጣም ከባድ ነገር እኮ አለ። ሲኦል እየገባ የሚወጣበት ማብራሪያው ከፍተህ ቪዲዮ አንበው። ሁለት ገድል ነው ቦርናጌን ዛሬ ቪዲዮን ትከፍትና መጽሐፉን ታነበዋለህ ማለት ነው። እያነበበ እኔ ነኝ የጠፋው እሱ ነው ይሆን? እሱ ነው። እርሱ አሉ። የተጠየቀውን ጥያቄ ሰምተሃል አይደል? ቦርናጌን ቪዲዮ ትከፍትና በአፍ የተናገርከው ወይም ከአፍ የወጣውን ቃል ከመጽሐፉ ታሳያለህ ማለት ነው። ናቱ በትልቁ አድርገው። ናቱ ወይም ሞዴሬተር ስጠኝ። ይኸው ሁለቱ ገድል፣ ሁለቱንም ላንሳው፣ ሁለቱንም ላሳያችሁ። እሳቸው ሙሉ በሙሉ ከገባ በኋላ ነው እንደሚያወጡ። እሳቸው ደግሞ ዋናው በር ላይ ነው ያሉት። ሁለቱም በርና ውስጥ ላይ ያለውን እያወጡ ወደ ገነት የሚያስገቡ። ቦርናጌ አቤት። እንዴ ለምንድን ነው ግን አውቀህ እንዲሁ በክፋት ዝም ብሎ ቤተክርስቲያን ለመበጥረጥ ነው? ውሸት አይደለም። በጥቁርና በቀይ የተጻፈ መጽሐፍ ነው ያነበዋለሁ። ለምን ዋሽ? ስመኛ እንዴ በምታምነው አምላክ ይዣለሁ። አውጣና እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ጽሑፍ አውጣና አሳየኝ። አይደለም አውዱ እንደዛ ነው የሚለው። አውዱ እንደዛ ነው የሚለው። አውዱ እግዚአብሔር ፈርዶባቸው ወደ ሲኦል ይገባሉ። ልትቀይር ነው ወይ? አሁንም ልትቀይር ነው? አልቀየርኩም። አውዱ ይኸው አሁን እዚህ ጋር አትናገር። ዝም ብለህ መጽሐፉን እንየው በጋራ አውጣውና ይኸው እዚህ ጋር ይሄው አውዱ እዚህ ጀምሬ እስከዚህ ድረስ አነብላችኋለሁ። እናነበዋለን። ዝም ብለህ አውጣና ተው፣ አትንገረን። ችግር የለም። ይሄው ከዛ ደግሞ እችኛዋ ደግሞ ከሲኦል ባዶ ያደረገች የዝናብ ነጠብጣብ ያህል ነፍሳትን በሙሉ እያወጣች ያለች የእኛ ሀገሯ ሴትዮ አለች። እሷንም አቀርባታለሁ። አሳየን ያልንህ እግዚአብሔር የተሳሳተበት ተክለ ሃይማኖት ደግሞ እየተከተለ ያወጣበት ያልከውን ጽሑፍ አሳየን። ምን እያረክ ነው? ቦርናጌን አሁን የተጠቀምከውን ቃል ደግመህ ከተጠቀምከው የትኛውም ኦርቶዶክሳዊ ቤት በብሎክ ነው የምትሰናበተው። ለአፍ ለከት ይኖረ ሴትዮ ምናምን የሚለውን ይሄ በአስተሳሰብ የደነዘ አነጋገርን ታስተካክላለህ። ማንንም እየተሳደብክ የምትቀጥልበት ምንም አይነት ምክንያት የለም። ውይይቱ ሊቀር ይችላል። ማቆም ትችላላችሁ። እኔ ግን የተጻፈ መጽሐፍ ያቺ ከሲኦል ታወጣለች። ይሄ ከሲኦል በር ላይ ሆኖ ከገነት የሚገቡትን ወደ ሲኦል የሚገቡትንም ወጣ። አይ ቲንክ ወጥቷል። በጣም በተሰጡት ሀሳቦች ላይ አንዳንድ ነገር ይባልባቸውና ኦኬ ምንድነው ትልቁ ነገር? ሲኦል የገቡ ነፍሳት በቅዱሳን ምልጃ ይወጣሉ ወይ ሲባል የእግዚአብሔርን የፍርድ ማጣመም ወይም የቃላት መቀያየር የሚያሳይ ሀሳብ አይደለም። ቅዱሳን እስከምን ድረስ እግዚአብሔር እንዳከበራቸው ክብረ ቅዱሳንን የምናይበት ሀሳብ ነው። ሲኦል ገብቶስ መውጣት ማለት ምን ማለት ነው የሚለው ራሱን የቻለ ሀተታ ጥናት የሚጠይቅ ጉዳይ ነው።
አንደኛ ሲኦል የገባ ነፍሳትን ቅዱሳን ያወጣሉ ማለት ሲኦል ምንድን ነው? ሲኦል ምን ተብሎ ሲተረጎም ነው? ሲኦል ወደ 14 ትርጓሜ አለው። ኃጢአት ሲኦል ይባላል። ፍርድ ሲኦል ይባላል። እስር ቤት ሲኦል ተብሎ ይተረጎማል። ዝሙት ለግሉ ሲኦል ተብሎ ይተረጎማል። እያንዳንዱ ሲኦል የሚባሉ ብዙ ናቸው። ሲኦል የሚል ገጸ ንባብ ባገኘን ቁጥር ቀጥታ ተወርውሮ ሂዶ ሲኦል ማለት የሃኛው ሲኦል ነው ብሎ መናገር ተገቢ አይደለም። የሃኛው ሲኦል ራሱ ቢሆን ዓለመ መሬት ከሚባሉት 5ቱ ዓለማት ይሄ ምጽናተ ሰማይ ብለን የምንጠቅሰው አንዱ ወይም ደግሞ ፍርደ ዓለም የሰው ልጅ ተፈርዶበት የሚያርፍበት ሲኦል ራሱ ቢሆን ከምን አንጻር ነው? በዚህ ውስጥ የምናየው እግዚአብሔር ቅዱሳኑን እስከምን ድረስ እንዳሰለጠናቸው የምናይበት መጽሐፍ ነው። ምክንያቱም ከሲኦል እኮ ቅዱሳን እግዚአብሔር ራሱ እኮ ከሲኦል ያሉ ነፍሳትን ወደ ገነት አመጧል። ለምሳሌ እግዚአብሔር ተሳስቶ ብሎ ሐሳብ ሲናገር ነበረ። እግዚአብሔር ተሳስቶ ሲኦል የጣለውን ቅዱሳን ያወጡታል አለ። እግዚአብሔር አዳምንና ልጆቹን ለ5500 ዘመን በሲኦል ያደረገው ወይም ይቅርታ እግዚአብሔር ለ7 ዓመት ከ17 ቀን አዳምንና ልጆቹን በገነት ያስቀመጠው እንደገና ደግሞ እግዚአብሔር ለ5500 ዘመን አዳምንና ልጆቹን በሲኦል ያስቀመጠው እንደገና ደግሞ ለ2000 ምናምን ዘመን አውጦ ገነት ያስቀመጠው እግዚአብሔር እንዲህ የሰው ልጅ ሲቀያየር የኖረው እግዚአብሔር እየተሳሳተ ነው ወይስ ሰው እየሳተ ነው? አሁን ልብ በሉ። ይህን የህሊና ፍርድ ሰጥቻችኋለሁ። ሰው የመጀመሪያ ቀዳሚ ሀገሩ ገነት ነው። በገነት የሚኖረው የሰው ልጅ የኖረው 7 ዓመት ከ17 ቀን ነው። ያን ዘመን ኖረና ወጦ በሲኦል እንዲኖር ተፈረደበት። ከሲኦል 5500 ዘመን በኋላ ወጦ በገነት እንዲኖር ደግሞ ተፈረደለት። ከዛን ጊዜ ጀምሮ ያው ይህንን 2000 ዓመት ያክል ከስቅለተ ክርስቶስ ቀጥሎ ሲኦል ተበርብራ የሰው ልጅ ነፃነቱን አግኝቷል ስንል ይህ ሁሉ ክንውን የተከናወነው በእግዚአብሔር ፈራጅነት ነው? በሰው ልጅ ክፋት ነው? በማን ነው? በማን ነው ይሄ ሊተረጎም የሚችለው? በማን ነው? እስኪ እንዲሁ በእግዚአብሔር ነው ምላችሁ ይሁት እስኪ በህሊናችሁ። ይህ ትርጉም በሰው ልጆች ክፋት እንጂ በእግዚአብሔር የቃል መጣመም ወይም ደግሞ ፍርድ አለማወቅ ወይም የማያውቀው ፍጥረት ፈጥሮ ያ ፍጥረት አልገዘው ስላለ አይደለም። የሚያውቀውን ፍጥረት ነው የፈጠረው። እግዚአብሔር ምንም ነገር ከመፈጠሩ በፊት ሁሉንም የሚያውቅ አምላክ ነው። ከባት ያበሳ ስለሆነ ግን ኃጢአታችን ይደብቃል። ስለዚህ